ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹ የውጭ ዜጎች ንብረት ለመግዛት ከሀገር ውስጥ የፋይናንስ ተቋማት መበደርን የሚከለክል ረቂቅ አዋጅ ለፓርላማ ቀረበ። በትግራይ ክልል መቀሌ ከተማ የሚገኙ ዳኞች በትላንትናው ዕለት የጀመሩት የስራ ማቆም አድማ ዛሬም በመቀጠላቸው በከተማይቱ የሚገኙ ፍርድ ቤቶች ተዘግተው ውለዋል። የአሜሪካን አምባሳደር ማሲንጋ ተፈናቃዮች ወደ ቀያቸው እንዲመለሱ አሳሰቡ። ኢትዮጵያና ሶማሌላንድ የድንበር ጸጥታን ለማጠናከር ያለመ የሁለትዮሽ ውይይት አካሄዱ። የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት አቶ ተክሊት ይምሰልና የፌዴራል የመጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንት አቶ ተስፋዬ ነዋይን ጨምሮ 6 ሰዎች የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢና የስራ አመራር ቦርድ አባል እንዲሆኑ በእጩነት ቀረቡ። የውጭ ዜጎች ንብረት ለመግዛት ከሀገር ውስጥ የፋይናንስ ተቋማት መበደርን የሚከለክል ረቂቅ አዋጅ ለፓርላማ ቀረበ። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት የሚሆኑበት ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበት ሁኔታ የሚደነግግ አዲስ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤትም ቀርቧል። ይህ አዋጅ የውጭ ካፒታልን ለመሳብና ኢንቨስትመንት ፍሰትን ለማፋጠን ያለመ ሲሆን የውጭ ዜጎች ከሀገር ውስጥ የፋይናንስ ተቋማት ገንዘብ እንዳይበደሩ የሚከለክል ድንጋጌን አካቷል። ረቂቅ አዋጁ እንደሚያስቀምጠው የውጭ ዜጎች ወይም ሕጋዊ ሰውነት ያላቸው ተቋማት የማይንቀሳቀስ ንብረት ባለቤት ለመሆን ወይም ለመኖሪያ ቤት ግንባታ የሚውል መሬትን ለማግኘት ቢያንስ 150,000 የአሜሪካን ዶላር መመደብ ይጠበቅባቸዋል ይላል። ማንኛውም የውጭ ዜጋ በአንድ ጊዜ በኢትዮጵያ ሊኖር የሚችለው የማይንቀሳቀስ ንብረት ብዛት ከ5 መብለጥ እንደሌለበትም አዋጁ ይደነግጋል። ማንኛውም የውጭ ዜጋ ከሀገር ውስጥ የፋይናንስ ተቋም ወይም የምንጭ ገንዘብ መበደር ወይም ካፒታል ማሰባሰብ እንደማይችልም ግንቦት 12 2017 ዓ.ም ከቀረበው ረቂቅ አዋጅ ላይ ለመረዳት ተችሏል። ከዚህ በተጨማሪ ማንኛውም የውጭ ዜጋ በመንግስት ቀጥተኛ ድጎማ ለዜጎች በሚሰሩ የጋራ መኖሪያ ህንፃዎች ውስጥ የማይንቀሳቀስ ንብረት ባለቤት መሆን እንደማይችልም ይደነግጋል። በግልና በመንግስት አጋርነት ወይም በተመሳሳይ የቤት ልማት ማዕቀፍ ወይም ለትርፍ ዓላማ ተገንብተው ለሽያጭ የሚቀርቡ ቤቶችን ይህ አዋጅ አያካትትም። በትግራይ ክልል መቀሌ ከተማ የሚገኙ ዳኞች በትላንትናው ዕለት የጀመሩት የስራ ማቆም አድማ ዛሬም በመቀጠላቸው በከተማይቱ የሚገኙ ፍርድ ቤቶች ተዘግተው ውለዋል። ዳኞቹ ለክልሉ ጊዜያዊ አስተዳደር ያቀረቧቸው ጥያቄዎች እስኪፈቱ ድረስ የስራ ማቆማቸውን እንደሚቀጥሉ የትግራይ ዳኞች ማህበር ተናግረዋል። በመቀሌ ከተማ የሚገኙ ዳኞች ስራቸውን ለማቆም በዋነኛነት የጠቀሱት ምክንያት የደህንነት ችግር አለብን የሚል ነው። የትግራይ ክልል ጊዜያዊ አስተዳደር በትላንትናው ዕለት ባወጣው መግለጫም በመቀሌ 7 ክፍለ ከተሞች ባሉ ፍርድ ቤቶችና በከተማይቱ ከፍተኛ ፍርድ ቤት የሚሰሩ ዳኞች በደህንነት ስጋት ምክንያት ስራ እንዳቆሙ ማሳወቃቸውን አረጋግጠዋል። የትግራይ ዳኞች ማህበር ፕሬዝዳንት አቶ ዳዊት ኃይለስላሴ ለክልሉ ጊዜያዊ አስተዳደር ያቀረቧቸው 5 ጥያቄዎች ከዳኞች ደህንነት ጋር በተያያዙ መሆናቸውን ተናግረዋል። የዳኞቹ የመጀመሪያው ጥያቄ በችሎት የሚመደብ የጸጥታ አስከባሪ የሚመለከት ነው። በችሎት ጊዜ 2 ፖሊሶች ብቻ ናቸው ፍርድ ቤት የሚጠብቁት የሚሉት አቶ ዳዊት በአሁኑ ጊዜ በመቀሌ ከተማ ባለው የጸጥታ ችግር ይህ በቂ እንዳልሆነ ያስረዳሉ። በዚህ ምክንያት ቁጥራቸው ከፍ ያለ የታጠቁ የጸጥታ ኃይሎች ፍርድ ቤት እንዲጠብቁ እንዲደረግ ማህበሩ ጥያቄ ማቅረቡን ፕሬዝዳንቱ አብራርተዋል። የከተማይቱ ዳኞች በሁለተኛነት ያነሱት ጥያቄ በነፃነት የዳኝነት ስራቸውን ለማከናወን እንዲችሉ ራሳቸውን መጠበቅ የሚችሉበት ሁኔታ ይመቻች የሚል እንደሆነ አቶ ዳዊት አመላክተዋል። ይህ ጥያቄ የቀረበው የተከሳሽ ቤተሰቦች ዳኞችን በመንገድ ላይ ሲያገኟቸው እስከ መኖሪያ ቤታቸው ድረስ ጭምር እየተከታተሉ ስለሚያስፈራሯቸው እንደሆነ የማህበሩ ፕሬዝዳንት ገልጸዋል። የአሜሪካን አምባሳደር ማሲንጋ ተፈናቃዮች ወደ ቀያቸው እንዲመለሱ አሳሰቡ። በሰሜን ኢትዮጵያ በተለይም በትግራይ ክልል ውስጥ ለረጅም ጊዜ ተፈናቅለው የሚገኙ ዜጎች በአስቸኳይ ወደ ቀያቸው እንዲመለሱ በኢትዮጵያ የአሜሪካን አምባሳደር ኤርቪን ማሲንጋ ጥሪ አቅርበዋል። አምባሳደሩ ይህንን ያሉት የትግራይ ክልልን በጎበኙበት ወቅት በሽሬ ከተማ የሚገኙ የተፈናቃዮች መጠለያ ጣቢያን በጎበኙበት ወቅት ነው። አምባሳደር ማሲንጋ ከክልሉ መሪዎች ጋር ከተወያዩ በኋላ የሰብአዊ እርዳታን መጋዘንን ጎብኝተዋል። በዚህ ወቅት ባደረጉት ንግግር የፖለቲካ ልዩነትን ወደ ጎን በማድረግ የሰዎችን ፍላጎት ቅድሚያ መስጠት እንደሚያስፈልግ አጽንኦት ሰጥተዋል። አሜሪካን ከመንግስታዊ ያልሆኑ ድርጅቶች አጋሮችና ከክልል ጊዜያዊ አስተዳደር ጋር በመተባበር የምታደርገው ሰብአዊ ድጋፍ ቢኖርም ይህ ድጋፍ ዘላቂ መፍትሄ ሊሆን እንደማይችል አስምረውበታል። የፖለቲካ ልዩነቶች ውስብስብ ቢሆኑም መፍትሄ ሊገኝላቸው እንደሚችል በመግለጽ ፖለቲካውን ሁለተኛ፣ ሰዎችን ደግሞ አንደኛ በማድረግ ሰዎች ወደ ቤታቸው ሄደው ህይወታቸውን የሚጀምሩበት መንገድ እንፈልግ ሲሉ ጥሪ አቅርበዋል።
አምባሳደሩ ከተፈናቃዮቹ ተወካዮች ጋር ባደረጉት ቆይታ ዜጎቹ ወደ ቀድሞ ሕይወታቸው ለመመለስና ስኬታማ ገበሬዎችን ለመሆን ከፍተኛ ፍላጎት እንዳላቸው ጠቁመዋል። አሜሪካ በኢትዮጵያና በተለያዩ በትግራይ የሰብአዊ እርዳታ ትልቅ አጽንዖት አድራጊ መሆኗን የገለጹት አምባሳደሩ ይህ ግን ዘላቂ አለመሆኑን አስገንዝበዋል። ዘላቂው መፍትሔ ሰዎች ወደ ቤታቸው እንዲመለሱ መፍቀድ ነው በማለት አቋማቸውን በግልጽ አስቀምጠዋል። ኢትዮጵያና ሶማሌላንድ የድንበር ጸጥታን ለማጠናከር ያለመ የሁለትዮሽ ውይይት አካሄዱ። ኢትዮጵያና ሶማሌላንድ የቀጠናውን መረጋጋት ለማጠናከር ትብብርን ለማስፋትና በድንበር ላይ የጋራ የጸጥታ ጥረቶችን ለማጎልበት ያለመ የከፍተኛ ደረጃ የሁለትዮሽ ውይይት በድንበር ከተማዋ ጋቢ ላይ አካሂደዋል። ውይይቱ በሁለቱ ወገኖች ከፍተኛ ባለስልጣናት የተመራ ሲሆን በኢትዮጵያ በኩል የመከላከያ ሰራዊት ስምሪት ኃላፊ ሜጀር ጀነራል ተስፋዬ አያሌው፣ የሶማሌ ክልል ፖሊስ አዛዥ ጀነራል አብዲ አሊ ሰይድ እና የምስራቅ እዝ ምክትል አዛዥ ብርጋዴር ጀነራል ፍቃዱ ተሳትፈዋል። ሶማሌላንድን የወከሉት ደግሞ የሶማሌላንድ ብሔራዊ ጦር አዛዥ ብርጋዴር ጀነራል ኑሚካን የሱፍ እና ከከፍተኛ ወታደራዊና የፖሊስ መኮንኖች ጋር በመሆን የሶማሌላንድ ፖሊስ አዛዥ ብርጋዴር ጀነራል አብዱልራህማን አብዱላሂ ሐሰን ናቸው። የጸጥታ ውይይቱ ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ያተኮረ ሲሆን ይህም የጋራ አሰራሮችና የመረጃ ትብብርን በማጠናከር የሰላማዊ ድንበር ተሻጋሪ ግንኙነቶችን መደገፍ እንደሚያጠቃልል ሆርን ዴቨሎፕመንት ዘግቧል። በተጨማሪም ሁለቱም ልዑካን ሰላምን ለማጽናትና ሊከሰቱ የሚችሉ የጸጥታ ስጋቶችን ለመከላከል ቀጣይነት ያለው ስትራቴጂካዊ ትብብር ያለውን ጠቀሜታ አጽንዖት ሰጥተዋል። በሁለቱ ሀገራት መካከል ያለውን መተማመንና የአሰራር ዝግጁነት ለማጠናከር መደበኛ ስብሰባዎችና አስፈላጊ መሆኑ የጋራ መግባባት ላይ ተደርሷል። ቀጣዩ ዙር ውይይት በሶማሊላንድ ዋና ከተማ ሀርጌሳ ለማካሄድ ቀጠሮ መያዙን ዘገባው አመላክቷል። የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት አቶ ተክሊት ይምሰልና የፌዴራል የመጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንት አቶ ተስፋዬ ነዋይን ጨምሮ 6 ሰዎች የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢና የስራ አመራር ቦርድ አባል እንዲሆኑ በእጩነት ቀረቡ። እጩዎቹ የተመረጡት የብሔር፣ የሃይማኖትና የጾታ ስብጥርን ከግምት ውስጥ በማስገባት እንደሆነ የብሔራዊ ምርጫ ቦርድ አባላት እጩ መልማይ ኮሚቴ አስታውቋል። እጩ መልማይ ኮሚቴው የብሔራዊ ምርጫ ቦርድ ምክትል ሰብሳቢና ሌሎች 2 አባላት እንዲተኩ በእጩነት የመረጣቸው 6 ሰዎችን ይፋ ያደረገው ረቡዕ ግንቦት 13 2017 ዓ.ም በሰጠው ጋዜጣዊ መግለጫ ነው። በመጪው ሰኔ ከኃላፊነት ዘመናቸው እንደሚጠናቀቅ በአዲስ የሚተኩ የምርጫ ቦርድ ስራ አመራር ቦርድ አባላት ምክትል ሰብሳቢ አቶ ብሸት አየለ እንዲሁም ዶክተር አበራ ደግፌና ብዙ ወርቅ ከተተ ናቸው። ጠቅላይ ሚኒስትር አብይ አህመድ እነዚህን የምርጫ ቦርድ አመራር ለመተካት መጋቢት ላይ ያቋቋሙት እጩ መልማይ ኮሚቴ ከሚያዝያ 1 እስከ ሚያዝያ 21 2017 ዓ.ም የእጩዎችን ጥቆማ ሲቀበል ቆይቷል። በእነዚህ ቀናት ውስጥ ከህዝብ፣ ከፖለቲካ ፓርቲዎችና ከሲቪል ማህበረሰብ ድርጅቶች የእጩ ጥቆማዎችን መሰብሰብ የኮሚቴው ሰብሳቢ ቀሲስ ታጋይ ታደለ ተናግረዋል። ቀሲስ ታጋይ እንደገለጹት በኢሜይል፣ በዋትስአፕ፣ በስልክና በፖስት አማካኝነት ለኮሚቴው የቀረቡት ጥቆማዎች ውስጥ ድግምግሞች ተጣርተው 50 ሰዎች መለየታቸውን ገልጸዋል። ከዚህ በኋላ በተደረገው ማጣራት የእጩዎች ቁጥር ከግማሽ ቀንሶ 25 መድረሱን አስረድተዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።